What's up guys እንዴት ናችሁ? ዩቲዩብ ላይ እንደምን አላችሁ? ማንሽኑ ግን አራተው ሰብስክራይብ አድርጉ። ማንሽኑ ከፍ አድርጉና ትንሽ ማንሽኑ ሰብስክራይብ አላደገም። ያኛም አልሰራንም ባዳይ ግን ያ ብንሰራ ሰብስክራይብ እንደምታደርጉ አልጠራጠርም። ላይክ ያው ስራ ላይ ቀራል ብዬ አስባለሁ። እንሰራለን አሪፍ ስራ እዚያ ጋር ስፔሻሊ ስለማያሳልፈው ላይፍ አሪፍ ስራዎችን ይዤ እመጣለሁ ብዬ ተስፋ አደርጋለሁ። የዚህ ሀገር ላይፍ ከባድ ነው እንደነገርኳችሁ ነው። ስፔሻሊ ከዚህ ሀገር ለመውጣት በጣም እንቅስቃሴ እያደረኩ ነው። በጣም ያው ለመውጣት ፈልጋለሁ ቢካዝ ሀገሪቷ ተበላሽታለች፣ እንደ ድሮ አይደለችም። ሊባ በጣም ነው የሚያስቸግረው ማለት እዚህ ሀገር አሉ ሀበሻ ስፔሻሊ በተለይ ዳርባን አካባቢ ላይክ ፕሪቶሪያ ጀርበር ያላችሁ ወንድሞቼ ኢትዮጵያውያን ያ ጥንቃቄ አድርጉ። በአሁኑ ሰዓት በጣም የትም ሎኬሽን በጣም እያያዙ ነው፣ እየዘረፉ ነው፣ እየገደሉ ነው። ሰው ጥንቃቄ አድርጉ እዚህ ጋጣም እና ከቻላችሁ ደግሞ ያላችሁትን ነገር ጠቅልላችሁ ወደ ኢትዮጵያ ብትገቡ ባይነኝ። በቃ እዚህ ሀገር ስፔሻሊ አሁን የፔፐር ችግር ተውኑ ማለት ፔፐር እኔ ሳውዝ አፍሪካ ምኖሮ የኢትዮጵያ ኤምባሲ ምን እንደምሰራ አላውቅም። እኔ አሮን ነው ምን እንደምሰራ አላውቅም። በፔፐር ምክንያት ኢትዮጵያውያን በዚህ ደረጃ እስከምሰቃዩ ምን እንደምሰሩ አላውቅም። ሳውዝ አፍሪካ ያለው የኢትዮጵያ ኤምባሲ ላይክ አንድም ቀን ወጥቶ ስለ ኢትዮጵያውያን በሶስቱም ከተማ ያለ ኤምባሲ ላይክ ፕሪቶሪያ አለ፣ ጆበርግ አለ፣ ዳርባን አለ። አንድም ኤምባሲ ወጥቶ በፔፐር ዙሪያ ባለ ነገር አንድም ነገር ሲሉ ሰምቻችሁ አላውቅም። አርኑ ለምንድነው አላውቅም። በየቀኑ የሚሰሩበት ቦታ ሄዶ ፖሊስ በየሰዓቱ ነው የሚመጣው፣ በየቀኑ ይመጣል። ስደተኛ እስከሆነ ድረስ የስደተኞች መብት ለምንድነው የማይከበረው? እኔ አላውቅም። በፔፐር ምክንያት ላይክ ብር ሰጣ ነው እንትን የምትለው እዚህ ሀገር ባይዘው በብር ስለምትተማመን እንጂ ላይክ ህግ ኖሮ አላም ደግሞ የስደተኛ መብት ተከብሮ ምናምን አይደለም የምትኖረው። ሳውዝ አፍሪካ በራሴ አቅም ነው የምትኖረው። ብር ካለ ነው የምትኖረው እዚህ ሀገር አለቀ። ብር ካሌላ ከወደክ ሚያነሳ የለም። ወንድም ራሱ ዞር ብሎ አይም ነው ማለት የግድ ሰርታ ራስን መቻል አለበት። እዛ ጋር ብር ማዝ አለበት። ያኔ ነው ያመጣውን ሁላ ችግር የምትጋፈጠው። ስፔሻሊ እዚህ ሀገር የምኖሩ ኢትዮጵያውያን የሚያስቃይ ያ አላህ እኔ ልነግራችሁ አልችልም። በፔፐር ባል ሊባል በየቀኑ ነው የሚመጣው። የምንሰራበት ቦታ በየሾፑ ይመጣል። በቃ ማየት ቻሌንጅ የለም ነው የምላችሁ ኢትዮጵያውያን። እናቴ ከዚህ ሀገር ለመምጣት የሚያስብም አለ። ያን ሁላ ችግር እየነገር ላይክ እንዳይመጡ ምን እንፈልጋለን ይመስላችኋል? እሱ አይደለም ዋናው ብራዘር። እዚህ ሀገር መጣ ምን ይገጥመኛል ብለህ አስብ። ብዙ ቻሌንጆች ይገጥማል። ሀገሪቷ እንደሩ አይደለች፣ በጣም ተበላሽተዋል ሀገሪቷ። ሳውዝ አፍሪካ ማለት በአሁኑ ሰዓት በቃ ሲኦል ባለው ለኔ እንደዛ ነው ማስበው። እኔ መውጫ ባያገኝ አንድ ቀን አልውልም እዚህ ሀገር የፈለገ ነገር ጥንቅር ብሎ ይቀርኝ። ስደተኛ ስለሆንኩ ፔፐር ላይክ ኦሪጂናል ፔፐር የለ፣ ህጋዊ አይደለም። የሆነ ነገር ቢደርስብህ የሚከታተል የለም። ብትገደል ማን ግደሉ? ህፃናት መጥቶ ይገላል። ተጠያቂነት ማን ታደርገዋል? ቢካዝ ህጋዊ አይደለም፣ ህጋዊ ፔፐር የለም። ላይክ የምትይዘው የሆነ ፔፐር አለች፣ ከዛ ውጪ ፔፐር የለም። እኔ አላውቅም። ስፔሻሊ ሳውዝ አፍሪካ ያለው የኢትዮጵያ ኤምባሲ ምን እንደሚሰራ ለማን እንደ ኤምባሲ ተብሎ የምን ተቋም እንደሆነ አላውቅም። ኢትዮጵያውያን በዚህ ደረጃ እያለቀ በፔፐር ችግር እየተሰቃየ ወጥቶ እንደ ስደተኛ የስደተኛ መብት ይከበር የሚል ነገር ሲያሰሙ ሰምቻችሁ አላውቅም። ብዙ ወንድሞቻችን ነው የምናጣው በቀን
ብዙ ወንድሞቻችን ናቸው የምታሰሩት በፔፐር ምክንያት እና እዚህ ሀገር ለመምጣት ነው 100,000 ላይክ የኢትዮጵያ እስከ 500,000 600,000 ከፍለ የምትመጣው እስከ 1 ሚሊዮን ከፍለ የምትመጣው ሰርታ አትለወጥም በሀገር አትነግድም ያን ብር ይዘህ አላውቅም አንዳንዴ ላይክ የሆነ ሳውዝ አፍሪካ ሲባል የሆነ አሪፍ ሀገር ላይክ ብር እንደፈለግ የምታገኝ ይመስላል አንድ ኢትዮጵያውያን ያው የትም ከሰራ ታገኛለህ እዚህ ሀገርም ካልሰራ አታገኝም የግድ መስራት አለብህ ሰርተም ደግሞ ያለውን ቻሌንጅ መቋቋም አቅም መቻል አለብህ ላይክ የሚመጣብህኑላ አሁን አንዳንዴ የሆነ አላር የሆነ ራስን አጥፋት የሚል ቀሉላል እዛ ጋር አላውቅም ላይክ የሆነ ይደብራል ምንም አሩ ነው እንዴት ብዬ ላስረዳችሁ ላይክ የሆነ ለምን መጣው ከመል እኔ ለምን መጣው ማለት ላይክ እንደመጣው ላይክ እስከ 2-3 አመት እስከምቀመጥ ለምን መጣው እዛ ጋር ከዛ ኢቭን አገሪቷን እየተላመጥኩ መጣ ግን ያለውም ቻሌንጅ እስከዛ በቃ ከፍ ይያለ ነው የሚሄደው አንተ ሀገሪቷን በለመድክ ቁጥር ስራ በጨመርክ ቁጥር መንቀሳቀስ በጨመርክ ቁጥር በቃ እንደዚህ ከፍ ይያለ ነው የሚሄደው ኤቭሪቲንግ ላይክ ሶ you know እዚህ ሀገር ላይክ እንደ ሌላ ሀገር አድርጎ አስቦ ሳውዝ አፍሪካ ላይ ኢትዮጵያውያን አላውቅም ስፔሻሊ የደቡብ ልጆች ናቸው ሳውዝ አፍሪካ ሌላ ፍልድ ሞከር በቃ ቀይር ሳውዝ አፍሪካ ተበልቷል ሙድ ቀይር በቃ ሌላ ጩዌ ቀይር ያራዳ ልጅ ሌላ ስራ ቀይራ ሞከር ሳውዝ አፍሪካ አሁን ተበላሽቷል ፔፐር የለም ፔፐር አይሰጥም ብትገደል ተጠያቂነት የምታደርግ አንድ ነገር የለም እንዴ ህፃን ልጅ መጥቶ ነው የሚያስፈራሩት ብር ይቀበላል ህፃን ልጅ ተመልከት ሽጉጥ ካዛ ስለታማ ነገር ከእጃቸው አይጠፋም መጥቶ ላይክ ናምጣ ነው በቃ ያለ ካሊል ላይ ይገላል ካለ ያለውን ይዞት ይሄዳል አንተ ራስን ታተርፋለህ እና ሳውዝ አፍሪካ የሚደረገው የለም እኔ ስፔሻሊ ሳውዝ አፍሪካ ለምትሉት ልጆች ሳውዝ አፍሪካ ለማምጣት በቃ አታስብ ያራዳል ሌላ በቃ ሌላ ታሪክ ላይ ነው ያለው ሳውዝ አፍሪካ ውጡ ነው የምንባለው አሁን ሀበሻን ሳገኙ ላይክ አይናቸው ላይ ደም ነው የሚለብሱት በቃ አሩ ነው የመጥላት ነገራቸው በጣም ላቃላ ነው አሁን በፊቱ እንኳን ትንሽ ይሻሉ ነው በዚህ በአንድ አመት ውስጥ በሁለት አመት ውስጥ ሰውላ ሌባው የሰፈር ሰው እንደዚህ አሁን ሎኬሽኑስ ምሰራበት ሰውላ ሌባ ይሆንባል ይቃስ ታውርድ መከራ ነው የምታዩ ሲቃ ያሰቃዩዋል ይሄን ነገር ለመምጣት እንደዚህ ተቾክላል ስንናገር ላይክ የሆነ ልንሻውድ ምናምን ላይ መስላል የለም ብራዘር ልሻውድ አይደለም ራሊቱን ነው መነገር ራስህን ማዳን ስላለብህ እዚህ ሀገር መጣ ላይክ እንደ አሪፍ ሀገር አርጋ እንድታይ አልፈልግም ሳውዝ አፍሪካ ተባልቷል ሌላ ሙድ ሞክር በቃ ሌላ ሀገር ለመውጣት አስብ እሱንም በቪዛ ምናምን በህጋዊ መንገድ ይገውት ከሆነ የትም ሀገር ትሰቃያለህ የትም ሀገር ሳውዝ አፍሪካ ብቻ አይደለም አውሮፓን ብትገባ ይገውት ከሆነ ትሰቃያለህ ፔፐር በትክክል አታገኝ ሰው ሀገር ከሆነ ደግሞ ህጋዊ መሆን ግድ ይላል የትም ሀገር ሆነ ህጋዊነት ግድ ይላል በቃ ጥገኝነት ከጠይቅ ላይክ የትም ሀገር ግድ ይላል እዛ ሀገር አሁን 8-10 አመት ተቀምጣ ህጋዊ አይደለም ብትገደል ብትመታ ህጋዊ አይደለም ማንን ተጠያቂ ታደርጋለህ ማንንስ ትጠይቃለህ ስለዚህ እኔ የሆነ እዚህ ሀገር ለመምጣት የሚቾክሉ ልጆች ተውባይ ነኝ ወደላላ አትመሩ ወንድምህን ብኖር ለራሱ ጥቅም ሲል እንጂ ማመጣው ለአንተ አስቦልስ አርተ ትለወጣል ብላ አይደለም ራስ መታት ነው የምትሆነው እዚህ ሀገር ከመጣ ራስ መታት ትልቅ ችግር ውስጥ ነው የምትገባው ትምርት በል ላይፍ በል ሎት ኦፍ ዘም ብራዘር ስንቱን ልንገር ያራዳል ስንቱን ልንገር ከጓደኞቼ የምታሰው ወጣትነት ነው አሁን እኔ ትምርት በል ወጣትነት በል ኤቭሪቲንግ በቃ ላይክ ሎስት አርገ ኤቭሪቲንግ ላይክ የተበላሸ ላይክ ሳስብ አንዳንዴ የሆነ ራስ መታት ነው የሚያስዝብኝ ነው እዛ ሀገር ያሳለፍኩት ቻሌንጅ ያሳለፍኩት ችግር እዛ ሀገር ለምን መጥቶስ ከሚል
ቁጭ ብዬ ሳስበው የሆነ ራሴን በቃ ላይክ የሆነ አለ ራሴን የመጥላት ኃይል ነው የማያው ራሴን በቃ እጠለዋል ለምን መጣሁ በቃ ኢትዮጵያ ላይ የቀን ስራ ሰርቼ ብኖር እስከምን ደረጃ ያደርሳሉ ሰው እና እዚህ ሀገር ለመምጣት የሚቾክሉ ልጆች አሁን አትምጡ በቃ ከእናቴ ጋር ከጓደኞች ጋር ሆነ ከፋሚሊ ጋር ሆነ ኢትዮጵያም ሰርተህ ማለወጥ ትችላለህ ሀገሪቷ ሰላም ከሆነች ዋና የኢትዮጵያ ሰላም ነው የሚያስፈልጋት ሀገሪቷ ሰላም ከሆነች ሰርተህ መለወጥ ትችላለህ ስደት ክፉ ነው አስከፊ ነው ብራዘር ስደት አትመኝ በቃ ስደት አስፈላጊ አይደለም የትም ሀገር እኔ ስለ ሳውዝ አፍሪካ ብቻ አይደለም ህጋዊ ከሆንክ ችግር የለውም ህጋዊ ከሆንክ የትም ሀገር በቪዛ በህጋዊ መንገድ በተማርኩ የትምህርት ደረጃ ካለ እሱን ይዛ let's do it get like ህገወጥ ሆና ህገወጥ ስደት like እኔ አሩ ነው በቃ አትምጡ አይኔ ስለዚህ ለማንኛውም ጥንቃቄ አድርጉ ሳውዝ አፍሪካ ለመምጣት የምታስቡ ልጆች ቆም ብላችሁ አስቡ መጀመሪያ ሀገሪቱ ላይ ሰርታችሁ መለወጥ አላማ ሚሞሪ ኖራችሁ እዚህ ሀገርም ካልሰራ አትለወጥም እኮ ብር እንደፈለክ አታገኝም ለፍታ ነው ካሌባ ታርፋል ራስህን ቤተሰብን ሰፖርት ማድረግ የምትችሉ ስለዚህ እዚህ ሀገር ለመምጣት የምታስቡ ልጆች ቆም ብላችሁ አስቡ ሰብስክራይብ አድርጉ ጋይስ እወዳችኋለሁ መልካም ቀን